40 መጽሐፍ እንግዲህ አእምሮህን አስገድደው በዲሲፕሊን አድርገው መስራት ይጠይቃልና አእምሮ እንዴት ነው የሚሰራው? እንዴት ነው የምትጠቀመው አንተ? መጀመሪያ አእምሮ እንዲሰራ እኔ መታመምን እፈጥራለሁ። ህመም ነው የሚያሰራኝ። እንዴት? ይህ ሰው ልጅ በደስታ ይሰራል ብዬ አላስብም። በደስታ ውስጥ ስሜትም ስለሚያብድ ጮቤውም ስላለ ባርፍም ኢትስ ኦኬ ቱሞሮ ዊልካም። በዘናጋቱ ብዙ ድክመቶችና ስንፍናዎች ከምቾት ጋር የሚመጡ ናቸው። ከዛ ህመሞቹ ግን ታይፖቻቸው ይለያያል። ለምሳሌ ማህበራዊ ህመም ልፈጥር እችላለሁ፣ ፐርሰናል ህመም ልፈጥር እችላለሁ፣ ፖለቲካል ህመም ልፈጥር እችላለሁ። ብዙ አይነት ህመሞች ብቻ አእምሮ ላይ እፈጥራለሁ። ከዚያ ለዛ ማን ነው ያለው? እኔው ነኝ ያለሁት ነው። ለምሳሌ በቀን ምን ያክል ነፍሰ ጡር ሴቶች ይሞታሉ በወሊድ ምክንያት ብዬ ካሰብኩ ብቻ ይሄን ለ1 ሰዓት ለ2 ሰዓት ለ3 ሰዓት የምር ካሰብኩበት በደንብ ነው የሚሰማኝ። ፐርሰናሊ ደግሞ የተለያዩ ህመሞች፣ መሰበሮች እፈጥራለሁ። ህይወት ውስጥ ይቻለም ብዙ አይነት ስብራቶች አሏት። ህፃናት ህንፃ ስር ገብተው መውጫ የላቸውም ብዬ ስቅቅ እያለ ይታመማል። ስለዚህ አንደኛ ሁለተኛ እነዚህ ስሜቶች የሞራል አቅም እንደገነባበት ያግዙ። የሞራል ልዕልና ደግሞ ከፈጠርክ ምንም ነገር ታደርጋል። የሰው ትልቁ ድክመቱ የሞራል ንዑስ ስባሪ ሲሆን ብቻ። ከሞራል ከደህየ ጭንቅላቱን ላስረው እንኳ ቢል ሞራሊ ድሃ ነው ማለት ስጋውን ነው ማለት ነው። ለስሜቱ አዳር ይሆናል። ስፒሪቹዋል ፓወር አይኖረውም። ሰዎች የዘነጉት ነገር ደግሞ ስፒሪቹዋል ፓወር ኦፍ ስፒሪት ዘንግተውታል። እሱን አጠቃቀም መረዳት ላይ እሰራል። ምንድን ነው የስፒሪቹዋል ፓወር? መለኮትም በራሱ በፈጣሪ አምናለሁ። የመለኮትም ጉዳይ የራስንም አቅም ማወቅ። ስለዚህ ከመለኮት ጋር የሚገናኝ ነገር ነው። ያ መለኮት ሰውን ከፍ እንዲል የሚያደርግ ከእንስሳም የሚለየው ሰው ብቻ ነው እንጂ ሰው ማህበራዊ እንስሳ ነው ምናምን እንስሳ አይደለም። ሰው የእንስሳ ክፍል አለው። ባዮሎጂካሊ ከእንስሳ ጋር የሚመሳሰልበት ተፈጥሮ ቢኖርም ሳይኮሎጂካሊ ፍሪ ዊል ያለው ሰው ብቻ ነው። ማሰብ፣ ነፃ ምርጫ፣ የፈለግከው ማሰብ የፈለግከው መወሰን ትችላለህ። በግ የፈለገው ማሰብ የፈለገው መወሰን አይችልም። ሂድሽ ቁጭ በልሽ ነው። ምርጫ የላቸው። ሰው ግን መምረጥ ይችላል። ስለዚህ ይሄ በየትኛውም ኢቮሉሽን ከሆነ መነሻ ወደሆነ መነሻ የመጣ አይደለም። ቋንቋ አለው፣ አንደበት አለው። ስለዚህ እነዚህ ነገሮች ሳይ ሰው መጀመሪያ ስፒሪቹዋሊ በጣም መዳበር አለበት። በፍርሃቱ አይደለም ስፒሪቹዋሊቲ የሚያስፈልገው፣ ልዕለ ሰብነቱን እንዲደርስ ነው። አዘ ሴም ታይም የሞራል ልዑል ይሆናል። ስለዚህ የሞራል ልዑል ስትሆን አንደኛ በማግኘትና በማጣት በመታመም ባለመታመም አይደለም ስኬትንም ህይወትንም ዲፋይን የምታደርገው፣ እንደምትደርስበት እንደምታሸንፈው እርግጠኛ ነህ። ካልሆነስ ማስ ክራውድ ማዕበል ውስጥ ያስገባል። ያ ማዕበል መውጫ የለው። ስለዚህ ሰው እንደሆነ እሆናለሁ፣ ሰው እንደበላው እበላለሁ፣ ምንም ህይወት ከንቱ ናት፣ ያው ዞሮ ዞሮ ለአንድ እንጀራ ነው የሚል በቁም የሞተ ተስፋ መቁረጥ ውስጥ ይከታል። ከዛ አንጻር እንደዚህ እኔ ለመጻፍ የሚያነሳሳኝ አንደኛ እንዳልኩ ነው፣ ለማንበብ ነው የምጽፈው፣ ለማወቅ ነው የምጽፈው። ግን እንዴት በዚህ ልክ ደግሞ ጻፍከል? ህመም የታመመ ሰው ይጽፋል። ብዙዎቻችን ግን ከህመም እንሸሻለን። በጣም የማደንቀው ሰው አለ፣ ዴቪድ ጋውጊንስ ይባላል እና ስለ ህመም ያለኝን እይታ እንድቀይር አድርጎኛል። ኔቪ ሲል ነው አሜሪካ ነገር ውስጥ በመሬትም በሰማይም በውሃም ነው እንግዲህ ሰለጠነው እና የሚያደርጓቸው ምንድን ነው? በቃ ማሰቃየት ነው የሚያሰቃዩቸው። ሰዎቹ በጣም ጠንካራ እንዲሆኑ በስቃይ ውስጥ ያሳልፏቸዋል። እና አንድ ከቶም ብልዩ የሚባል ሰውዬ ጋር ኢንተርቪው እያደረገ ደጋግሜ ከብዙ 100 ጊዜ በላይ የሰማሁት ንግግር አለው። ፖድካስት ነው። እዛ ላይ ያደረገው ነው you have to suffer to grow አለ። to grow you have to
ሳፈር ሬዚስታንስ ባለበት መሄድ የለብን ዩ ሃቭ ቱ ሳፈር ሲለኝ አውዝ ላይክ አብዛኞቻችን ግን ከሳፈሪንግ እንሸሻለን። ቦክሰኞቹን ያቸው፣ ወታደሮቹን ያቸው፣ ቢሊዮነሮቹን ያቸው፣ ትልቅ ያደረጉ ሰዎች በስቃይ ውስጥ ነው የሚሄዱት። ግን ምንም ያላደረግን ሰዎች ደግሞ እድሜ ልካችንን ከህይወታችን ሳፈሪንግን እየቀነስን ነው የምንሄደው። ምንድን ነው ዜጋ ያልገባን ነገር ብለህ ነው የምታስበው? አንተ ይህን ከየት ነው የወሰድከው? አሁን ያወራውን ነገር አይ አንደርስታንድ ኢት አይ ኖ ይገባኛል፣ ግን ከየት ነው የወሰድከው? እንዴት ነው አፕላይ ማድረግ የምንችለው? በእኔ ህይወት ይመስለኝ ንባብም ልምዴም መብሰልሰሌም ነው። በአብዛኛው የኖርኩት በመገንጠል ውስጥ ነው። ከዛ ንባብ አለው ኢምፓክት ባይዘ፣ ግን ዝም ብሎ መሸምደድ ሳይሆን መብሰልሰል ከበጣም ብዙ አሁን ስታንሳ ከቦክሰኞች ታይሰንና መሐመድ አሊ በደንብ ነው ያነበብኳቸው። እጽፋቸዋለሁ እምላቸው ሰዎች ሂሮስ ናቸው፣ ተቃራኒ ሂሮስ ናቸው። መሐመድ አሊ በመመታት ያምናል። ለምሳሌ ጆ ፍሬዘር አሁን ከባድ ቦክሰኛ ነው፣ በጊዜው በጣም ከባድ ቦክሰኛ። መሐመድ አሊ ጭንቅላትም ይጠቀማል እና ምንድነው ሲባል መጡ በጣም በኃይለኛ ትግል መሐመድ አሊ ጭንቅላቱን ነው የተጠቀመው። ምን መመታት አለበት ከአሰልጣኙ ጋር ጭምር እስከ 7ኛ ዙር ሲሄዱ አሰልጣኙ ጋር ጭምር አሰልጣኙ በጣም ተናደደ ብሎ ይመታል ማለት ነው። ከዛ ይሄኛው በቃ ያለ የሌላ ኃይሉ እየተጠቀመ እስከ መጨረሻው ድረስ ይሄዳል። ልክ 7ኛ ዙር ሲደርስ ተነሳ። ኃይሉን ቆጥቦ እየተመታ አዝግ የሚባለው ጨዋታ ሄዶ ሪንግ ዳር ከዛ ዘረረው። ከዛ ኢንተርቪው ላይ መሐመድ አሊ በቦክስ ሳይሆን በጭንቅላት ነው የዘረረኝ። ጨዋታዎቹ ዳንሶች አሏቸው ካያቸው በጣም ኢንትረስቲንግ ኢንተርቴንም አድርጎ ኦዲየንሱን ወዳዎቹ አክቲንጎቹ፣ ከዚያስ ፍጥነቱ ስታይሉ ግን በፔን ውስጥ የሚያምናል። ታይሰን በተቃራኒው አጥቂ ነው፣ ይናገራል ስለ ህይወቱ። በጣም ያሳለፍኩት በጣም ውርድ የሆነ ህይወት ነው፣ ፔንፉል ህይወት ነው። ህይወቴን ሳስታውሰው ወደ ኋላ መመለስ አልፈልግም። ፔኑ አዘባክ ነው የሚያስታውሰው። ስትሪት ላይፉ ጋንግ ላይፍ ነው። እንዴት ብዬ ነው ያን ነው የማስታውሰው። ይሁናየው ልጁ ሲጠይቀው ቦክሰኛ መሆን እፈልጋለሁ ሲለው ይሄንን ነው የመለሰለት። አንተ የተሻለ ኑሮ ነው የተሻለ መማር እየቻለ በጣም ፐርፌክት ለመሞት ዝግጁ የሆነ ሰው ነው ቦክስ ነው ያለው። ለመሞት ዝግጁ የሆነ ተስፋ አይቆርጥም ብሎ ግን አየው የዓለም ሌጀንድ ነው። ስለዚህ ምንም ሰፈሪንግ ሪል ስትሬንግ ለምን ሰፈሪንግ የሞራልም የስፒሪቹዋልም ወርልድ ነው። ማን ኢዝ ቦርን ቱ ሰፈር ዲስ ኢዝ ፋክት። ለምን መኖር ማለት ምንድን ነው? ትርጉም ያለው ህይወት የሆነ ምክንያት ልትፈልግ ትችላለህ እኮ ለመኖር። የሆነች አቺቭመንት ማግኘት አይቀርም። ከዚያስ አያልቅም። የክብ ህይወት ነው የሚሆነው። ግን what is meant by life መኖር ህይወት ምንድን ነው? መኖር ምንድን ነው? ለምንድን ነው የምኖረው? ይሄ ኢምፖርታንት ፋይዳ አለኝ። አሁን በዚህ ሰዓት ብሞት ጥቅም አለኝ ወይስ ጥቅም የለኝም? መሞቴ ነው መኖሬ ጥቅሙ ብልችን ብቻ ጥያቄ እኮ ማየት ነው። ረብ የለሽ ይችላት ኔ አሁን ስሙ ብትሞት እንደውም በሞተልኝ ከመባል ማለት በመሞቱ ይጠቅም ይኖር ይችላልከው። ብዙ ሰው ከሀገር ሸክምነት አሚን ከባድ ነው። ግን የሰው ልጅን እንደዛ ማለት ነው። አክቲቪስት ሰውን ማጋደል ቢሞት የተሻለ ጥቅም አለ። ኔጌቲቭ ነገር በሰዎች አእምሮ ውስጥ ኔጌቲቪቲን የሚያበዛ የሰውን ክብር ሰው በጣም ቫሊዩ ያለው ፍጡር ነው። ሂውመን እንዱ ከአንዱ ጋር እንዲባላ የሚያደርግ ምንም አይነት መልካም ነገር ውስጡ ያልጫረ ይህ ሰውዬ ወይ የሆነ ማማከር አገልግሎት ገብቶ ካልታከመ መልካም ነገር ህይወቱ ይሄ ከሆነ እንደ እምነት ከያዘው ኔጌቲቪቲ ሰይጣን በአካል ሲገለጥ ማለት ነው። ሰይጣን አሁን ፊት ለፊት ባገኘው ፋለመዋል እንደሚያሸንፈኝ ስለማስብ ብቻ ሸሽ ይሆናል እንጂ እንደው አቅም ቢኖረኝ የሚፋለሙ። ስለዚህ እንደዚህ አይነት ኔጌቲቭ ሰዎች ምንም ችግር የለውም፣ መቀነሳቸው ሊጠቅም ይችላል። ከዚያ ውጭ እንደ ግለሰብ ለምንድን ነው የምኖረው? ልጠይቅስ እንደው በደስታ ለምንድን ነው የምትኖረው? አንተ ራስህም ኮሌክቲቭም ደግሞ እንደ የሰው ልጅ እዚህ ምድር ላይ የመገኘታችን ምክንያት ምንድን ነው ብለህ ነው የምታምነው?
ትርጉም ፍለጋ ነው እኔ የምኖረው ማለት እስከ መጨረሻው ተጓዥ። ያ ትርጉም ምንድን ነው ግን? ለምሳሌ በአንተ ህይወት ስፔሲፊክ እናድርገውና በእኔ ህይወት የሞራል ጥግ ነው። በጎነት ቨርሰስ እኩይነት፣ እሱ መለየት ነው የህይወት ግቤ እስከ መጨረሻ። ዋት ዱ ዩ ቲንክ እዚህ ምድር ላይ ያለው የመጥፎ ነገር ምክንያት? አሁን ለምሳሌ ሚዲያውንም ስታየው ሀገራችን ላይም ስታይ እኩዩ ኢነርጂ በጣም አብቦ አድጓል። ቅድም እንዳልከው የሰው ልጅ ነፃ ፈቃዱን እንኳ የመጠቀም አቅም ተነፍጓል። መጽሐፈ ሄኖክ የሚባል መጽሐፍ አለ፣ የቤተክርስቲያን መጽሐፍና ዛሬ እያነበብኩኝ የሆነች ነገር አየሁኝ። ሰው ሰውን ይገዛል፣ አጋንንትም ሰዎችን ይገዙታል። አምላክ ብቻ የሚገዛበት ቀን አልመጣም ይላል እና ኦኬ የሆነ አንዱ እንዲያርጎ የሚገዛበት መንፈስ አለ። ዋት ዱ ዩ ቲንክ ይሄ የጨለማው ነገር በጣም እያበበ የመጣውና ብርሃኑ በጣም የቀጨጨበት ምክንያት ምንድን ነው ብለህ ታስባለህ? በጣም ጥሩ ጥያቄ ነው ይሄ፣ በጣም መሰረታዊ ነው። በተለይ አንዳንዴ መለስ ብሎ የተደበቁና የማይነገሩን ግን በጣም በጣም ፕራክቲካሊ አሜዚንግ የሆኑ ፋክቶች አሉ። አንደኛ የሰው ልጅ እንደ ሽንኩርት ወይም እንደሆነ እጽዋት ያክል ወርዷል። ማን እንዲወርድም ሆኗል። አሁን ይሄ ማለት ከድመት ላይሻል ይችላል። ሰው ድመት ሲርባት የምትለውና ሰው ሲርበው የሚለው አይነት ስቴፕ ላይ ደርሰናል። ፈልገ ነው አይደለም ግን ዲፋይን። አሁን በጣም ኢምፖርታንት ፖይንት፣ ሚዲያ፣ ትምህርት፣ ኢንተርቴይንመንት፣ እነዚህ የመሳሰሉ ጉዳዮች ቢያንስ ለ100 ዓመታት በተለይ ይሄ አንደኛ የዓለም ጦርነት የምንለው ክስተት እንግዲህ ያኔ የካቶሊክም የኦርቶዶክስም የእስልምና የፕሮቴስታንትም መንግስታት፣ እነዚህ ሃይማኖቶች የሚመሯቸው መንግስታት ነበሩ። 5ቱ ኢምፓየሮች፣ የኦቶማን ተርኪ አለ፣ የራሽያ አለ፣ የኦርቶዶክስ የፈረንሳይ አለ፣ የጀርመን አለ፣ የእንግሊዝ አለ፣ ካቶሊክ እና ፕሮቴስታንት። ከሞላ ጎደል ዶሚናንቶቹ እነዚህ ናቸው አይደለም። እስከ 1918 ድረስ እንግዲህ እነዚህ ናቸው። እነዚህ ሌድ ሃይማኖት ሌድ የሆነ ኢምፓየር ማለት ቅኝ ግዛትም ስለገዙ ከሞላ ጎደል ሚሽነሪም ነን ብለው ለፖለቲካቸውን ቢጠቀሙ ግን ኢን ዘ ኔም ኦፍ ሪሊጂን የሄዱበት ርቀት አለ። ልክ የአንደኛ ዓለም ጦርነት ሲያበቃ ዘ ኮንሰፕት ኦፍ ሴኩላሪዝም ሴኪውር መሆን እዛ ጋር ነው የጀመረው ማለት ነው። አሁን ሴኪውር ኦፍ ሪሊጂን ነው ጉዳዩ። ሴኩላር ስቴት እና ሪሊጅን ሰፓሬት መሆን አየው። አሁን እነዛን ቲንኪንጎች በፊት ይዘውት መጥተው ነበር፣ ግንስ አልተቻለም። ያ ተውት ነበር። በቃ ስቴት ኤንድ ሪሊጅን ሴፓሬት ያሉ ከነ ጆሎ ከነ ምናምን ጀምሮ መጡ። ግን ፕራክቲካሊ 1918 የአንደኛው ዓለም ጦርነት ሲያበቃ የኦቶማን ሱልጣኔትም ፈረሰ። የራሽያ ዛርም መንግስት ኦርቶዶክስ መንግስት ነው ወደቀ። ያው በጣም እንግዲህ ከበጣም መንፈሳዊ በጳጳስ ይመራ ከነበረ መንግስት ቀጥታ እግዚአብሔር የለም የሚል ወደሚል የጥቅምቱ አብዮት በቃ ከምን ወደ ምን ልክ እኛ እዚህ በጳጳስ ስንመራ ከነበረበት ወደሆነ ሶሻሊዝም ክርብት። ያ ማለት ግራ የገባው ሶሳይቲ በአንድ ጳጳስ ይመራ ይታዘዝ የነበረ ሶሳይቲ አማኝ ዱስቱር ይል የነበረ ማርክሲስት ስትለው ተፈወዘ ማለት ነው። ስለዚህ ከጅምሩ ታውቀዋለህ ከምን ወደ ምን እንደሚለው ያ ክስተት ሆነ። በኸሊፋ በአሚር ይመራ የነበረው ኦቶማንም ተቀይሮ ሴኩላር ሲባል ከዚህ በኋላ ጀለብያ እንዳለብሱ ሱፍ ልበሱ ዩሮፕን መሆን ማለት ነው። አዛን ለ52 ዓመት በቱርክኛ አዛን ነው። በእስልምና አዛን በአረብኛ ነው። ሶላት ሲሰገድ በአረብኛ ነው። ትርጉም ተረጉም ትችላለህ፣ ቁርአን ታብራራ ትችላለህ፣ ኮንሰፕት ምናምን ነው እንጂ ሶላቱ ለምን የተለያየ ቋንቋ ካረኩ ይበታተናል፣ ሶሳይቲ አብሮ አይኖርም የሚል ይዘውታል። ግንስ በቱርክኛ ለ52 ጥላቻ በጥላቻ ከዚያስ አት ዘ ሴም ታይም ናሽናሊዝም ብሔርተኝነት ከዚያ በ100 ዓመት አሁን እዚህ 100 ዓመት ቅድም ያልከው ሰው በዚህ ልክ እንዴት እኩዩ በዛ ምናምን ለሚለው ፖይንት ኢምፖርታንት ስለሆነ 100 ዓመት 170 ሀገር ተፈልስፏል። አዳዲስ ሀገር ሪሊ ኢምፓየር አልነበረ እስከዛ ድረስ። በእነዚህ 100 ዓመቶች ግን 171 ሀገር የተፈጠረው በ100 ዓመት ያው ሲቪላይዝድ ቴክኖሎጂካሊ አድቫንስድ
አሁን እነዚህ ሎጂካል ናቸው። ኢቨን እኛ ሀገር እኮ ሶሪ ያቋረጥኩ፣ እኛ ሀገር እኮ ራሱ የብሔር ኮንሴፕት አልነበረም። ንጉሱ የላኳቸው ሰዎች ናቸው ውጭ ሀገር ሄደው ተምረው ከመጡ በኋላ ይሄ ነገር ኤግዛክትሊ የተመሰረተው እዛ ጋር ነው። መኢሶን ልክ ነው። ይኸውልህ 60ዎቹ ስኮላርሺፕ የሚሰጣቸው የአፍሪካ ሀገሮች በሙሉ የሚያጠኑት አንትሮፖሎጂ የሚሰጣቸው እነሱ ስፔስ ለመሄድ የተፎካከሩ በነበረ ጊዜ ለአፍሪካ ግን የሶሺዮሎጂ አንትሮፖሎጂ ለምን የኩባያ እኮ ብሔር ያለው አስደናቂ ተአምር ብሎ አንድ ዶክተር በዛ ዶክትሬቱን ሰርቶ ስለ ኩባያ ብሔር አጥንቶ ይመጣል። ከዛ በኋላ ከኩባያ ብሔር ውጭ ያለው በሙሉ አልነበረም። ይሄ እኮ አልነበረም፣ በንጉሥ ዘመን እኮ አልነበረም። ከዛ ለምንድን ነው ይሄ አሁን በጣም ለምሳሌ እነዚህን ኦሪጂናል አይዲያስ ሼር ስናደርግ ደስ የሚለኝ ለመሰል አንዳንዴ ኢምፖርታንት አካዳሚ ውስጥ አልተሰጠንም፣ ግን ስቴፕ ዋይዝ ለምሳሌ ኤድዋርድ በርኔስ የሚባለው ሰውዬ ሲጃራን ሰው ሁሉ እንዲያጨስ እንዴት እናድርግ በሚለው እድሜ ለፍሩድ ኢንተርፕሪቴሽን ኦፍ ድሪምስን ጽፎ የለ እና ይሄ ሰብኮንሽስ ፓወር አለ አይደለ? ፓወር ኦፍ ሰጀሽን። ስለዚህ ሰዎች እሱን መጠቀም ከቻልን ህልም መር የሆነውን እንትን እሱን በደንብ የሚፈለገው ማስታወቂያ መስራት ይችላል። ፕሮፓጋንዳ የሚለው መጽሐፍ ነው። ፕሮፓጋንዳ ዋናው መጽሐፍ እሱ ሰራ። ፕሮፓጋንዳ ላይ ደግሞ በጣም በሰፊው 700 ገጽ ዲቴይል። ከዚያስ በቃ እሱ ጎበዝ በጣም ኢንትረስቲንግሊ። ከዚያስ ሲጃራ እንዴት እንዳስተዋወቀ አይ ዋዝ ሶ አሜዝድ። ሴቶችን 4 ሴቶች ኒውዮርክ ስትሪት ላይ ጉርድ ለብሰው እዚህ ጋር ሲጃራዋን የሚያደርጉባት መንገድ ትኖርና ከዛ አውጥተው ሲጃራቸውን ይዘው ላይተር ብለው እንዲሰጡትና ለኩስ ወንዶቹ ዋብታ በዚህ መልኩ ተጠለቀለቀ። ከዛ ጀምሮ የማስታወቂያ መንገድ ምን መሆን አለበት? ሰብሊሚናል። ስለዚህ ሰዎች በሚፈልጉት አመዛዝነው ሳይሆን ሳያውቁት እንዲያምኑ ያን ኮንሽስ ስራ። ይሄ ቀጠለ። ፖፕኮርንና ኮካኮላ ለሲኒማ ተብሎ ደግሞ 1957 ተጀመረ ማለት ነው። ይኸው እኛም ሲኒማ ስንሄድ ይህ ተደርጎ ከዛስ ፖፕኮርንና ኮካኮላ ለሲኒማ ካልቸር አደረጉት። ስለዚህ ወደ ልማድ ውስጥ አስገቡ። ከዚያስ ይሄ ሶሳይቲ ባህል ያለው ማህበረሰብ በቃ ይሄ ኮንሱመር ሊሆን አልቻለም። አይ የተሞከረ ቢሄድም ሸቀጤ ሊሆን አልቻለም። የሆነ አንድ ሸሚዝ ለብሶ እያጠበ ዓመት 2 ዓመት እየለበሰ ለካምፓኒው ሊያመች አልቻለም። ቤቱም ላይ አንዲት መጋረጃ ካለች እሷን እያጠበ አይቀይራትም። እና ስቴብል የሆነ ላይፍ ነው የነበረው። አሰቧት እና ዶርኖ እነ ፕሮፌሰር ማርኩሶ የሚባሉ ሂትለርን ፈርተው አሜሪካ የገቡ ኮሎምቢያ ዩኒቨርሲቲ ውስጥ ገቡ። ቤቢ ቡም ጀነሬሽን 60s ላይ ሙዚቃን ጨምሮ አሁን እዚህ ላይ የማስታወቂያ ዘዴን ጨምሮ ሶሳይቲውን ከሃይማኖተኝነት ከቡድን ነጥሎ ነጥላ ግለሰብ ኢንዲቪዥዋል ያ ኢንዲቪዥዋል አብሶሉት ኢንዲቪዥዋል ነው። ቤተሰብ የሌለው ቤተሰብ ፋሚሊ የሌለው ሃይማኖት የሌለው መንግስት የሌለው በመንግስት ላይ የማይተማመን በጣም ሰልፊሽ የሆነ ባህል የሌለው ፎርቲንግስ ባህል አልባ መንግስት አልባ ሃይማኖት አልባ ቤተሰብ አልባ ማድረግ ካልቻለን ዊ ካንት ዊን። ይሄ መጣ። the rulers and the ruled must be separated። ስለዚህ ማሱ ሲምፕል ኢንድ ዩዘር መሆን አለበት። በደንብ ፕላን ሆነ። ያ እንዲሆን ሴክሹዋል ሬቮሉሽን ኢዝ ኢምፖርታንት። አንዱ ፋሽን ሆነ። ድንግል ሴት ፋራ ተደረገች። አሁን ይሄ ኮሎምቢያ ዩኒቨርሲቲ 60s ላይ ስትል ቤቢ ቡም ጀነሬሽን እነ ቢትልስ በጣም ስፖንሰርድ ሆኑ። እነማን ናቸው ስፖንሰር ያደረጓቸው? ካምፓኒስ። አሁን ካምፓኒዎቹ ምን አደረጉ መሰለህ? ዩኒቨርሲቲዎቹ ላይ ላሉ ምሁራን ስፖንሰር ያደርጋሉ። ይሄ ስፖንሰርሺፕ ደግሞ የጀመረው ገና ከመጀመሪያው ስሌቨሪ ሲቆም 4 ሚሊዮን ማለት ስሌቨሪ ይቆም ሲባል 4 ሚሊዮን ጥቁር ነፃ ወጣ።
ይሄ ጥቁር ግን ገንዘብ የለውም፣ መሀይም ነው፣ አየው ያልተማረ ነው። ስለዚህ 4 ሚሊዮኑ መቀለብ አለበት መንግስት። ይሄን ለመቀለብ ታክስ ጨመረ ባለሀብቶች ላይ። ስለዚህ ባለሀብቶቹ በአቋራጭ ሄዱና ዩኒቨርሲቲ አማክረው ስፖንሰር አደረጉ። ከዚያስ ምን ይደረጉ እነዚህ 4 ሚሊዮኖች? ሶስት ሰጀሽን የመጣው ዩጀኒክስ የሚባለው ሙቭመንት፣ የምርጥ ዘር እሳቤ ሳይንቲፊክ። አንደኛ እስከ እነ ማርጋሪት ሳንገር እስከ 1956 ይታወቃል። ኖርማል ነው። አንደኛ የሆነ በረሃ ላይ ወስደን ብናፈሳቸውስ ስለሚረባቸውና መሀይም ስለሆኑ እርስ በርስ ተጨፋጭው ይጨራረሳሉ። ሲምፕል ቲንግ። ሁለተኛ በቃ ብናጠፋቸውስ መሃንነትን በለው ምንም በሚለው ማለት ነው። አሁን ደግሞ እንዲወጡስ ብናደርግ በዚህ እንቅስቃሴ ተጀመረ። እጅግ በጣም ያ ሁሉ ሚሊዮን ስቴፕ ዋይ እስከ 1956 ድረስ ኮንቲኒየስሊ በጣም ግፍ እየተሰራበት ሄደ። ለምን ተጨማሪ እንትን ነው በሚል ስሌቨሪ እንግዲህ ሲሰሩ ኖረው ስሌቨሪ ይቁም ሲባል የተረፈ 4 ሚሊዮን ባሪያ ነው። ከዛ ነው የጀመሩ ጭካኔ። ምንም እንትን የለው። ለምን ካፒታሊዝም ቲንኪንጉ ርዕዮተ ዓለሙ ከዛ ከአንደኛው የዓለም ጦርነት በኋላ ሃይማኖት አልባ ሞራል አልባ ይኸው ዓለም መፈጠሩ። ሰው ሞራልና ሃይማኖት ካጣ የሚሆነው እንስሳ ነው። እንግዲህ ከእንስሳ የምንለየው ሊወርድ ይችላል። ቶታል አሮጋንት ነው የሚሆነው። በዓለም ታሪክ እርስ በርሱ እንደ ሰው የተባለ የለም። ሰው ነው የተባለ። አንበሳ ከአንበሳ ይባል። አንበሳ ከሆነ እንትን ጋር ሊጣላ ይችላል። እርስ በርሱ ማን አለ? ይሄ ነው ፋክቱ። ሰው እርስ በርስ። ስለዚህ ሞራል ሲያጣ፣ ባህል ሲያጣ፣ ሃይማኖት ሲያጣ፣ ቤተሰብ ሲያጣ፣ አሁን እነዚህ ቤተሰብ ሲያጣ ለምሳሌ ለመሰል ቤተሰብ ካለህ ልጅ አለህ፣ አየህ ኃላፊነት አለብህ። ስለዚህ በቅንጦት ከመኖሩ በፊት ለቤተሰብ ሄደም ኃላፊነት ማን ኢዝ ቦርን ቱ ሰፈር የምንለው እኮ ሪስፖንስብል እንደማለት ነው። ለሌላው የሆነ ትከሻ ላይ ለምን እናት ለምሳሌ ስታረግዝ የምትከፍለው ዋጋ እኮ አለ። ግን በከፈለችው ዋጋ ልጇን ከማንም በላይ መውደዷ ፓወር ነው። ስለዚህ የሰው ልጅ ፓወር ያለው ለሌላው በመኖር ውስጥ ነው። ፔሬድ። ይሄ ፋክት ነው። እዚህ ውስጥ ነው ልዕልና ያለው። እዚህ ውስጥ ነው የመኖር ትርጉም ያለው። ይህን ስታጣውስ አሁን ቤተሰብ አጣህ ማለት ነው አይደለ? ባህልህም ሲኖር የሆነ መደገፊያ ቢቸግርህ የምታማክረው ሽማግሌ አለ። ሃይማኖትም ሲኖር ቢቸግርህ የምታማክረው አየው የነፍስ አባቴ ወይ ቃዴ ብለህ የምትሄድበት አለ። የምትፈራው የማታየው ኃይል አለ። መደገፊያ አለ። አየው ከፍ ያለ እንደዚህ ነው። ሀገር መንግስትም ሲኖርህ ደግሞ ቢያንስ ቀበሌ ሄደህ የነፃ እንትን ስጡኝ ምናምን ብለህ እንኳ አየው የምትተማመንበት እንኳ ሲኖር እነዚህን ካፈረስን ነው ሰውየው ሰዎች ግለሰብ ብቻ ሆኖ አይደለም መጠጊያ የላቸው ማለት በድብርት በጭንቀት ነው የሚያዙ። ምንም ሲምፕል። ስለዚህ ደስታን መግዛት ይጀምራሉ። ጂሰስ ናው ወደ ፖይንት መጣህልኝ። እችን የፈለጓት በቃ ዩዲሞኒያ እና ሄዲሞኒያ የሚባለው ጉዳይ ማለት ደስታ አንድ ትገዛዋለህ አንድ ትፈጥረዋለህ ነው። ደስታን መግዛት በምን አሁን አየህ እነ ውስኪ እነ ክለብ። ስለዚህ የክለብ ዲዛይን ደግሞ እንደ አዲስ መሰራት አለበት። ምን ላይት ማብዛት አሁን እዚህ ላይ ነው አየው። ላይቱ ሲበዛ ምን ኮንሽስነስ ይሞታል። ሰብኮንሽስ ግን ፈጣን ነው ሁሌ ያለ this is a fact። ስለዚህ ሰብኮንሽስ ሁሌ ስለዚህ ላይቱ ሲበዛ ሰው በጥሞና መስራት አይችልም። ይሄ ግሮሰሪ እንደነበረው አይነት ስሜት አይኖረውም። ቢት ከርት ቢት ጋር የሚሄደው ሙዚቃ አየው ቶታል አኒማል ነው የምትሆነው። ከእግርህም ይንቀጠቀጥብሃል ከልብ ምት ጋር አሁን እዚህ ጋር ያለው ላይት ይረብሻል። ከዛ ድገም ነው እሺ ከለር ሳይኮሎጂ አሁን በጣም እንዴት you gave me such a good picture ማለት ዓለም ላይ የሚሆነውን ነገር አሁን እኛ ከተወለድን በኋላ ነው ይሄ ነገር ሀፕን ያደረገው። መቼስ አንተም አንብበህ ነው የደረስክበት ማለት ነው። አሁን ፖይንቱ ያለው ማን ያዟል ከተጨነቀና ባዶነት ከተሰማው ከነበረው ካስጠላው ነው። ኮካኮላ እኮ ማስታወቂያ ራሱ ኦፕኒንግ ሃፒነስ ነው ይልልሃል። ቢራውን ያመጡልሃል፣ እግር ኳሱን ያመጡልሃል። ኢቭን ስራ ራሱ ሲጨንቅህ ከጭንቀት ለመውጣት ነው ብዙ ሰው ወደ ስራ የሚሄደው ማለት ነው። አሁን ይሄን እያደረጉ ያሉት እነማን ናቸው? አሁን መንግስታት ናቸው ወይስ ቢግ ኮርፖሬቶች ናቸው? እነማን ናቸው ይሄን እያደረጉ ያሉት? በዋናነት ነጋዴዎች ናቸው። ኢቭን መንግስትን እነሱ አይደል የሚገዙት የሚሸጡት። ምንም እንትን የለውም።
ፎና እዚህ አይደለም እኮ አሜሪካ እንደ እንትን ነው እኮ እንደ ካንዲዴት አሁን እንትን መሪ እናቀርብላችኋለን፣ አሁን እንትን መሪ እናቀርብላችኋለን። ስለዚህ እነሱ ናቸው የሚሸጡት የሚለውጡት። ፕሬዚዳንትም የሚያመጡትና እነሱ ናቸው፣ ኪሳቸው ውስጥ ነው ያለው። አሁን ጥቁር መሪ እናመጣላችኋለን፣ ያ ጥቁር መሪ ጌን ፕሮሞት ያደረገ ነው። ሲምፕል ቲንግ። ከዚያስ ደግሞ አሁን ደግሞ የሚቃወም ሶሳይቲ እንዴት እንደሚታት ግን የፈለገውን ድራማ ለእኛ ፖርትሬ የሚደረገው ድራማ ነው። እነዚህ ፖይንቶች አሉ። አሁን ይሄን ደግሞ ስታወራ ልክ ሶሳይቲው ይሰማውና አይ እንደው እኮ እኛ ተቸገርን እኮ እንደው ደግሞ ብሎ ይሄን ደግሞ ስሜት ይኸውልህ ሄገሊያን ዲያሌክቲክስ ይባላል። ፎር ኤቭሪ ቴሲስ ዜር ኢዝ አንቲቴሲስ ይላል። አዲሱ አካሄድ አሁን በአብዛኛው ዩኒቨርሲቲዎች ይኸውልህ ተማሪዎችን ሲያስመርቁ ፕሮዳክት ወጥቶ ካምፓኒ ውስጥ ምን ይሰራል እንዴት ይስራ ብቻ ነው። ስለዚህ እንደ ሸቀጥ ነው የሚያመርቱት። ስለዚህ የካምፓኒዎቹ ፍላጎት ነው። ስፖንሰርም የሚያደርጉት እነዚህ ባለ ሀብቶች ናቸው። በጣም ጂያንት ናቸው። እውነት ነው፣ ግዙፍ ናቸው። ይሄ መቼ ጀምሮ መሰለህ? እዛው ከአንደኛው ዓለም ጦርነት በኋላ ነው። ልክ ይሄ ኢንላይትንመንት ሲመጣ፣ አሁን ሬኔሳንስ ሲመጣ አርት ዶሚናንት ሆነች። አሁን ከዛ በፊት ፓፓል ፔሪድ ነው የነበረው እና ይሄ ሃይማኖት መሩ። ከዛ ጥበብ ሲመጣ እነ ሚካኤል አንጀሎ እነ ዳቪንቺ ምናምን ሲሉ አርት ቤዝድ የሆነ ሶሳይቲ መጣ። ሪቮሉሽን ተነሳ። ሪቮሉሽን አለ። ያ ሪቮሉሽን በጣም ወርቃማ ሪቮሉሽን ነው ለኔ። ሶሳይቲ ውስጥ ሃፒነስ ነበረ። ሪሊ? አዎ በጣም አርት ስለሆነ ሚኒንግ ፍለጋ ነው። ስዕሎቹንም ስታያቸው ሜታፊዚካል ናቸው። በጣም ስፒሪቹዋል ስዕሎች እኮ ብዙ ናቸው የሆኑ እነዚህ ቅርጻ ቅርጾች ውስጥ አርት ውስጥ አለ ሰርችንግ ሚኒንግ። እሱ መጡና ከነ ጆን ሎክ ከነ ዴቪድ ሂዩም ከነ ዴካርት በኋላ እውቀት ወይም ፊሎዞፊ ትንሽ ሜታፊዚክስን መጠየቅ ጀመር። ሜታፊዚክስ ከሞት በኋላም ስላለ ህይወት ስለ ፈጣሪ የሚያጠናው የፊሎዞፊ ብራንች ነው። እሱን ተወጥቶ ወደ ማድረግ ኢፒስቲሞሎጂ የሚባለው እውቀት ምንድን ነው? ማቴሪያል እውቀቷ እሷ ላይ ያው በዴካርት ሲሄዱ በምክንያትን መሰረት አድርጎ እውቀት በቃ ይታወቃል። የእውቀት ምንጩ ጭንቅላት ነው። በቃ የዴቪድ ሂዩም ደግሞ የኖርኩት ህይወት ነው እውቀት ማለት። ስለዚህ ብሎ ኤክስፒሪየንስን ኢምፕሪሲስት የሆነበት የኖር ነው ወደኋላ ስም አሁን እዚህ ጋር ተወሰነ እውቀት። ስለዚህ ሰው ተቆረጠ ማለት ነው ከስፒሪቱ ለምን በእነዚህ ላይ ደፔንድ ማድረግ ጀመረ። አሁን ተከታታይ ናቸው። ከዛ ወዲህ ብዙም ሳይቆይ ነው አይዛክ ኒውተን እየመጣው። ከዛ በመሃል ጋሊሊዮ አለ ምስኪን። ጋሊሊዮ ሲዘመሰው ነው እንዴ? ጋሊሊዮ በመሃል ልክ እሱ ሲሞት ኒውተን ተወለደ። የሚገርመው ልጁ ለቤተ ክርስቲያን የሰጠ ሰው ነው ጋሊሊዮ። ግን የዘመኑ ቄሶች ችግር ምንድን ነው? ለምን አንተኛም በልጣየ ነው የጁፒተርን ጨረቃ አየሁ ስላለ እንጂ ለቤተ ክርስቲያን የሰጠ ሰው ስፒሪቹዋል የነበረ ሰው ነበረ። አዎ አየሁ ነው ያለው፣ ሌላ ምንም የለም። አሰሩት፣ እዛው ሞተ። እሱ ሲሞት ኒውተን ግን ይዘጂ አንታየው። ጆርዳኖ ብሩኖ የሚባል ደግሞ የሚገርም ሳይንቲስት አለ። አደባባይ ላይ ነው ሳትለኩሶ ያነደዱት ሳይንሱን ስላሰብ። ከዛ ሳይንቲስቶቹና ፈላስፎቹ ሃይማኖትን መጥላት ጀመሩ። ይሄ በሃይማኖተኞች ምክንያት የሆነ ለምን ሬቮሉሽኖች ሰርተዋል። ሃይማኖቶች ወርቃማ ስልጣኔዎች አሉ። ለምሳሌ ክርስትናን ባዛንታይን ሲቪላይዜሽን ታያለ፣ በእስልምናም የአረብ ሲቪላይዜሽን አለ። አሜዚንግ ዘመን ነበራቸው ወርቃማ። እሱ ከታለፈ በኋላ ነው እንግዲህ ዳርክ ኤጅ በጣም ብዙ አሉታ እያመጣ ሲመጣ ጸበኞች ሆኑ። አይዛክ ኒውተን በተነሳ ጊዜ ሌቤኒዝ የሚባል ሌላ ጂኒየስ ነበር። እሱ ጂኒየስ በፈጣሪ ያምናል፣ ግን ተመሳሳይ ፊዚክስ ነው የሰሩት። እሱን ኢግኖር አደረጉትና አይዛክ ኒውተንን ፕሮሞት አደረጉ። አይዛክ ኒውተን ዩኒቨርሳል ግራቪቴሽን ምናምን መካኒካል ክላሲካል ፊዚክስን አመጣ። ይሄ ሰዎች በቃ በጭንቅላታቸው ዓለምን እንደሚረዱ እንዲያምኑ አደረገ። እና ኬፕለር እነ ታይቾ ብራሂም ሌሎችም ሳይንቲስቶች እነሱ በሳይንስ ላይ ናቸው። ይሄ ሄዶ ለነ ዳርዊን አቀበላቸውና ህይወት ያለው አካል በሙሉ የመጣው ከጦጣ። ስለዚህ ባዮሎጂ አየው ኒውተን እዚህ ፊዚካሊ የሰራቸውን እሱ እንግዲህ ፍላጎቱ ለማወቅ ፈልጎ ሊሆን ይችላል። ድንገት ነው አንድ አፕል ወድቆ ያነቃው። ሄዶ መጨረሻ ከጦጣ ነው የመጣ ነው ወደዛ አይደል። ይሄ
ለነ ማርከስ ምቹ ሜዳ ሆነ። ሰው ልጅ የሚኖረው በክላስ ስትረግል ነው። ሂስትሪ ይዘው ላባወጣታል ኖ ስፒሪት ፊዚካል ብቻ በቃ ክላስ ስትረግል ነው። የምግብ የፉድ ጉዳይ ነው። የመደብ ጦርነት አለ። አሁን አየሁ እንደዚህ ተገደለ ማለት ነው። ከዛ ሰው ከመለኮቱ አልሸሸም። በቃ ስቲል ይሄ ሁሉ እየሆነ ፍሩድ መጣላ። ሃይማኖታዊ ዓለም ራስህን የለም ኮንትሮል ማድረግ ነው። ሴክሹዋሊም ኮንትሮል ማድረግ የለም ስሜቶችን ኮንትሮል ማድረግ ነው አይደል? ትልቁ የሰው ልጅ ችግር ስሜቱ እንዲታፈን መደረጉ ነው። ሃይማኖትም የፈሪዎች መደበቂያ ነው። ስለዚህ ትልቁ ችግር ምንድነው? የሰው ልጅ ስሜቱ ሴክሹዋሊ ጨምሮ በጣም ዲቴል ነው የሄደበት አለና ገለበጠው አፕሳይድ። ያኔ የሃይማኖት ደግሞ ሊቃውንት ሞተው ነበርና አየው ልብሶቻቸው እንጂ ያሉት እነዚህ የቀደሙት በፊት የነበሩት አይነት ጂያንቶች ባለመኖራቸው ምክንያት በጊዜው መልስ አልሰጡትም። ወዲያውኑ አሜሪካ ደግሞ አየህ ከጦርነቱ በኋላ አይደለች በጣም ቡም እያደረገች ነበርና ዩኒቨርሲቲዎቿ ላይ ቀበል አድርጋ ዋና የሳይኮሎጂ መሰረት አደረገችው። በጊዜው ካርል ዩንግን የመሰለ አርኪታይፕ ስፒሪትን ዘንግተው እሱን ገፍተው አየው ልክ እንደ ለቤኒቲዝ ከዛ ፍሩድ ፓወርፉል ለምን ስሜት ነፃ ማድረግ አየው ይሄ ልክ 60ዎቹ ቅድም ላነሳሁላ አራቱን ማስወገድ ለሚል ቤዝመንት ተመቻቸው። ኮርፖሬቶቹ ተመቻቸው። ታየው ስክትክት ነው የሚለው ተመቻቸው። ከዚያስ አፍተር ኦል ፎር ኤቭሪ ቴሲስ ዜር ኢዝ አንቲቴሲስ። ይሄ ፋክት ምን ፈጠረ? ምንም እውነት የለም። የሆነ እውነት ብታወራ የዛ እውነት ተቃራኒ ያለ ትሩዝ የሚባል የለም። ሪላቲቭ ትሩዝ ቶታል ቶቱ ተቀየረ። ሰው ማቴሪያል ቦዲውን ብቻ እንዲሆን አካዳሚክሊ ገንዘብ መለኮት እንዲሆን መለኮት የሚመለክ ኤሎን ማስክ የሆኑ አገራትን በጀት አይሸፍንም ይችላል። ጥቂት ሀብታሞች ያላቸው ሀብት ጥቂት የዓለምን ግማሽ ህዝብ ፓንቱ ፀጉሩ ሳይጨምር ተደምሮ የሚበልጥ እኮ ነው። በጣም 10 የማይሞሉ ሰዎች ሲት ፌር 1 ቢሊየን የዓለም ህዝብ ከረሃብ በታች እየኖረ 1 ቢሊየን ትኩስ ምግብ ተርፎ እየተደፋ ዚት ሚኒንግ ኦፍ ላይፍ ስትል አየው ፐርፐዝ የሌለው ህይወት ከሞት በላይ ህመም አለው። ስለዚህ ዓለም ምን ሆነች? the last century is the most evil century. First World War 10 million, Second World War 74 million, Cold War 55 million. After that ወደ 20 ሚሊዮን ህዝብ ሲሞት are we human beings? Why this much? በተቃራኒ በዚህ ሴንቸሪ ይህን ያክል ቴክኖሎጂ ይህን ያክል ከዛስ የሃይማኖቶችን ስፒሪት ማዳከም እንዴት? ይህም ሳይንቲፊካሊ የተሰራው እኛ አይገባን። እንዴት ነው ያዳከሙት? ለምሳሌ ሴክቴሪያን አሁን ሴክት አለ የለም በሁሉም ሃይማኖት? ሲምፕል ኩዌስችን ነው። what do you mean sect? አንጃ ነው አንጃ በጣም ስለ እኔ ልንገርና to the point እኔ ኦርቶዶክስ ስለሆንኩኝ እድለኛ ነኝ። ምን አለ ድሮ አባቶቻችን ያስቀመጡት ኪዳን የሚባል ነገር አለ፣ ማህሌት የሚባል ነገር አለ፣ ቅዳሴ የሚባል ነገር አለ። ከጥንት ከዛ ዘሞመንት አውደ ምሕረት ላይ ማይክ ሲያዝ ቅድም እንዳልከው ኢቭን ማይኩን የሚይዘው ሰው ማን ነው? ሲቀማሙት ያለ ዴሪዝ ማለት መጽሐፍ ቅዱሱ ላይ የሌለው አሰይት ልክ እንደ ፖለቲካ። ለምሳሌ ሰሞኑን አንድ ትልቅ ሰው ሲያወራ አየሁት ሚዲያ ላይ ማለት በጣም ትልቅ ሰው በጣም የማከብረው የተማርኩበት የተቀየርኩበት ግን ከቤተ ክህነቱ ጋር በነበረው ግጭት ምክንያት ማለት ነው በጣም ተናዶ ሲያወራ እኛን ለምን አይረዱንም ብዬ ነው ማሰብ ጀመርኩ። ወጣቶች ነን፣ ብዙ መንፈሳዊ ጥማቶች አሉ። አናሳዝናቸውም ወይ? አሁን እንትና ጥፋተኛ ነው ለማለት ሳይሆን ወጣቱ ተርቧል። የአምላክን መንፈስ በቃ መማር ማወቅ ተርቧል። ደረቀ። በመጠጡ በዝሙቱ በሶሻል ሚዲያው በቃ ነፍሳችን ደርቃለች። አናሳዝናቸውም ወይ? የምር አናሳዝናቸው? እኔ አሁን ቤተክርስቲያን ውስጥ ነው ያደግኩት። የንስሐ አባቴ ድሮ ቤተክርስቲያን ውስጥ የነበሩት የንስሐ አባቴ ይሄ ልጅ የት ነው ብሎ መጠየቅ የለባቸውም? ጠፍቶ ይሁን በዓለም ሌባ ሆኖ ይሁን ዝሙት ውስጥ ገብቶ ይሁን እንደዚህ መጠንቀቅ ነበረባቸው። እና ግን እነሱ ላይም ደግሞ እንዳትፈርድ ቅድም ያልከው ከበስተጀርባ የሚሰራ ኃይል አለ። ፋክቱ እሱ ነው። 1932 ዓመተ ምህረት የተጻፈ መጽሐፍ አለ። ምን የሚል? H.G. ዌልስ
በጣም የሚገርም እኮ ጀግና ደራሲ ነው ሰውዬ። ታይም ማሽን የሚለውን ፊልም የጻፈው እሱ ነው። 1895 ጽፎት ወደ ፊልም የተቀየረው በጣም ጂሃንት ነው። ፖለቲክሱ አካል ሆኗል። እንግዲህ የእሱ ስራዎች ከሰራቸው በኋላ አስበው ብዙ መጽሐፎች አሉት እንደ ሳይንቲፊክ እኔ የምደመምባቸው ማለት ነው። ሃይማኖቶችን ለማክሰም ለሺህ ዘመናት የኖሩ ስለሆኑ ሃይማኖት ደካማ ነው ኋላ ቀር ነው ብትል ማንም አይሰማም። ያመነ አመነ ነው። ዘ ቤስት ወይ ለማጥፋት ምርጡ መንገድ ግን በመሃላቸው አንጃ ማበጀት። ፎር ኤቭሪ ቴሲስ አንቲቴሲስ ሄገሊያን ዳያሌክቲክስ። አሁን እነዚህ አዌክኒንጎች ካሉ ውስጣችን ላይ የሃይማኖት መምህራን አንዱ ያስተማረውን የትኛው ቤተክርስቲያን የትኛው መስጊድ ሊሄድ እኮ ነው የምትለው። አንዱ ያስተማረውን ሌላኛው ሲመታው ታየዋለ። ቅድም እንዳልከው ነው። ታዲያ አማኙ ምን ያደርግ? መናቅ ይጀምራል ሃይማኖት ተቋም። ስለዚህ እነሱ ያልተከባበሩትን እኔ ምን ላደርግ? ይሄ ስሜት ይኸውልህ አሁን በኢትዮጵያ ታሪክ ለምሳሌ ሲኖዶስ ላይ ጥያቄ እንግዲህ የሁለተኛው መሆኑ 1054 ላይ ሲኪዝም ዘግሬት ሲኪዝም የሚባለው በባዘንታይን ኦርቶዶክሲ እና በምስራቅና በምዕራቡ በካቶሊኩ መሀል የነበሩ ኮንፍሊክቶች እያየሉ ሂደው ልክ 1054 ላይ ኢስተርን ኦርቶዶክሲ በቃ የራሷን ጳጳስ ማሾም ጀምራ ከዚያ በኋላ እኔ ሌላ ታሪክ አላውቅም። አየሁ ዘግሬት ሲኪዝም የሚባለው ይሄ ነው። ከዛ በታሪክ ውስጥ ከባዛንታይን በኋላ ለረጅም ጊዜ አየሁ የቆየች እና ከልቸርድ እንደሆነች የዘለቀች የኢትዮጵያ ኦርቶዶክስ ናት። ይሄ አገርንም ለማቀፍ በለው ለመስራት ኢማጂን ለምታደርጋቸው ከልቸራል ቦንዶች ባይፋር በጣም ኢምፖርታንት። ግን የሲኖዶስ ጥያቄ ስታነሳ ማለት ምንድን ነው? አንደኛ ሃይማኖቶች አሁን ለምሳሌ ልክ እዚህ ጋር ያሉትን በዚህ በኩል የሚደረጉትን ድርጊቶች የተረዳ የሃይማኖት መምህር ያስፈልጋል። አጠቃላይ በግራ በቀኝ በሁሉም የሃይማኖት መምህር ካልበለጠ ታዲያ ሳይንቲስቱ በልጦ አንድ ሳይኮሎጂስት በልጦ ካሸነፈ ተበላን እንዴ? ከሰማያት በላይ ያለን አምላክ የሚያመልክ አማኝ ከሰማያት በታች ያለ ጭንቅላት ካሸነፈው ማለት ከሰማያት በላይ ያለው ርቆሃል ማለት ነው። ኤንድ ገንዘብስ አሁን እንደ መለኮት አይከበርም ወይ ትላለህ? ይቅር በለኝና አሁን በሃይማኖት ዓለም ላይ ባሉ የሃይማኖት ተቋማት ስትመለከት ይህን ነገር ኦብዘርቭ አታደርገውም? አሚን ተሰርቷል ማለት ምን መሰል አምላክ በተለያየ ዘመን የተለያየ ነው። ለምሳሌ የሆነ ጊዜ ጣዖት ይመለክ ነበር። ፓወር ኦፍ ሰብኮንሽስ ከመጣ በኋላ ዋናው ሰብኮንሽስ ምን መሰል ለምሳሌ ሰው ሴሰኛ ምንም እንዲሆን ሴቶች እየደነሱ ምናምን ማየት ስለሚያሳፍረው ልክ ስትደንስ ላይት ካበዛህበት ግን ተጨናግፈን ቢሆን ሰብኮንሽስ ይመዘግበዋል። አየሁ በዛው ታልፋለ። ለዚያ ነው እንጂ አሁን ላይት ያለበት ነገር አይረብሽም። ሆረር ፊልም ምን ጭብጥ አለው ከማስፈራራት ውጭ? ምንም። አየሁ የሆኑ ነገሮች ሊኖሩ ይችላሉ የሆኑ የምታያቸው። ግንስ በጣም ብዙ ሆረር ፊልም ስሜትን ከማስጨነቅ ውጭ ኢሞሽናል ከማድረግ ውጭ እንደዚህ ነገሮች ስትመለከት ሰዎች የፍርሃት መንፈሳቸው አሁን ከልቸርድ ሆኖ ነው የሰራው። ከዛስ ገንዘብ ሁሉንም ጉዳይ ይፈታል የሚል ማጠቃለያ ላይ የደረሰ ጉዳይ ቅድም ሄጌሞኒ ያልኩ የሚገዛ ደስታ ያልኩ ማለት የሚገዛ ደስታ ማለት ኮንሱመር እንዲሆን አይደለ ኢንዲዩዘር። ስለዚህ ገንዘብን ማምለክ አለበት ሰው ባይ ኤኒ ሚንስ። ይሄን ያህል ካሽ ሰጥሃለሁ ስትለኝ ምን ልቆፍርልህ ነው? ገንዘብ ካለ በሰማይ መንገድ አለ። የሆነች ያክል ሳንቲም ለሆነ አካል ብሰጠው አገሩን አሳልፎ ሊሸጥ ይችላል። አየው አገር እንዳይኖረው፣ ቤተሰብ እንዳይኖረው፣ ባህል እንዳይኖረው፣ ሃይማኖት እንዳይኖረው ማለት ለዚህ ጠቀሜታ ነው። ስለዚህ የሀገር ፍቅር ይሞታል። የሀገር ፍቅር ከሞተ ሰልፊሽ ይሆናል። የሚኖርለት አካል የለውም። ቤተሰብ ከሌለው ሰልፊሽ ይሆናል። የሚኖርለት አካል የለውም። ባህል ከሌለው የሚቆጣ ሽማግሌ አይኖረውም። ሰልፊሽ ይሆናል። አየው ሃይማኖትም ከሌለው የሚፈራው አካል የለም። ሰልፊ በቃ ከዚህ በላይ የምትፈልግ these are 4 things cultural marxism አዶርኖ 900 ገጽ ማርኩዞ 432 ገጽ 340 ገጽ በደንብ የሄዱበት ነው። ሀበርማስ 700 ገጽ ኢቮሉሽን ኦፍ ሪሊጂን ማርኩዞ ዋን ዳይሜንሽናል ማን አስቆኝ እኮ ነው ርዕሱ ብቻ በቂ ነው። በጣም እውቀት መስሎ ለዘመናት የኖርከው ህይወት ከጀርባው
ያለው ግን ሪያሊቲ ሌላ ሆኖ ስታየው የሰው ልጅ ሲከፋ ከሰይጣንም ስለሚከፋ ለምሳሌ ሃይማኖቶች እንደዚህ ሴክቴሪያን እንደዚህ በዚህ ልክ ነው የተደረጉት መባልን መስማት መንፈሳዊያን ናቸው ሞራልን የሚያስተምሩ ይሄንን ፋክት ብላክ ኤንድ ዋይት ተሰርቶ ግን እንደ እውቀት ሳይሆን በጎን ይሄን ማወቅ በጣም እኮ ነው የሚያመው በጣም ፔን አለው አንዱ ምን ያሁን ያጽፈኛል ያሰራኛል ያነቃኛል እንደዚህ አይነት ፔኖች ስለምኖር እያንዳንዱ ትውልድ ማለት ሰፈሪንግ ውስጥ ማለት ይሄ ዲፕሬሽን ስትረስ ዋትሶኤቨር ውስጥ መሆኑ እንግዲህ ለማርኬቱ ያስፈልጋል ማለት ምንም ደስተኛ የሆነ ሶሳይቲ አይደለም የሚፈጠረው ተራ ክራውድ ነው የሰውን ልጅ የሚያክል አካል እንደዚህ አውርደኸው በጣም ትልልቆች እኮ አንተ እነ ቢል ጌትስን እንኳን የሚያካክሉ ሰዎች እኮ ኢንተርቪዋቸው በጣም ኮንሽስሊ እኮ ስታደምጥ ብዙ ነው you think that guy is evil guy የሆነ መጥፎ ሰውን የሚጠላ ሰው ይመስላል ብዙ ሰዎች ኮንስፓይረሲ ቲዮሪ አለው የሚያደርጋቸው ነገሮች ልክ አይደሉም በጣም መጥፎ ሰው ነው ሰውን አይወድም ይባላል ምንድነው ያንተ እይታ እዛ ላይ የኔታ በጣም ቢግ ኮርፖሬትስ ላይ ኦልዌይስ ሁሉም አይ ምን መሰለህ እንትን ሰጀስሽን ለማጠቃለል አልደፍርም ኮንፍሮንት እስካደርግ ድረስ ግን የዓለምን አሰራር አካሄድ ሁኔታ ስመለከት እና የተለያዩ ካምፓኒዎችም ደግሞ ሁኔታዎች ሳይ ሁለተኛ ከልቸሩን ስመለከት በተለይ ዩሮፕ እና አሜሪካ ያለ ካልቸር እና ኢስተርን ወርልድ ያለው ካልቸር የተፈጠረ ካልቸር አለ ይሄ ካልቸር አንደኛ ሃይማኖት አጥ ሆኗል አንድ ሳይካትሪስት ነበር አንተ the first thing to make the West as great as it was is to kill the soul of Christianity and Judaism ለምን ማሱ ያለው አውሮፓ እና አሜሪካ ውስጥ ክርስቲያን ወይ አይሁድ ነው ስለዚህ መጀመሪያው ጉዳይ የክርስትናንና የአይሁድን ሶል መግደል ነው he is a psychiatrist አለኝ መጽሐፍ በጣም ነው ሾክ ያደረገው which means ምን ያክል ሃይማኖት ሰዎች ምን ያክል ጠብቆ ያኖራቸዋል ምን ያክል ከክፋት ይጠብቃል ስትል ቢያንስ ብትበደል እንኳን አቦል አምላክ ይሰጥቻለሁ ብለህ የምትጠበቅበት ነገር አለ እንዲሁ ይቅርም ለማለት ሰው ደግሞ ይበሳጫል ያዝናል ይደሰታል whatsoever ነው ግን ዋናው ጥያቄ do you think አሁን ያለው ማህበረሰብ ይሄ ሙቭመንት ከበስተጀርባ እንዳለ ከሪሊጅን በስተጀርባ ከመንግስት ጀርባ ከሚዲያዎች ጀርባ እንዳለ የገባ የነቃ ይመስልሃል ወይ አይ በፍጹም ማለት በፍጹም አንዳንዴ በምን ይሸጉዳል ለምሳሌ ኢሉሚናቲ በሚባለው እንቅስቃሴ ውስጥ በጣም ቡዳ ጀግኖች ስለሆኑ በጣም ብዙ ሺህ ዌብሳይት ይፈጥራሉ እነሱ ራሳቸው አንቲ ኢሉሚናቲ አዎ አዩ ስለዚህ አንቲ ኢሉሚናቲ ሆኖ ዘገይ ስለሚለቁ እነሱን ነው ፕሮሞት የምናደርገው ሪል ኢንዴዝ ገፍተን ስካሌድን ድረስ they are just smart ሰው ጭንቅላቱን ሲጠቀም እስከምን ይኖይት በጣም ስለዚህ how to manipulate people easy ነው ለነሱ ስለዚህ ምን ይፈልጋል አካዳሚክ ሪሰርች ይፈልጋል ክሪቲካል ማስ መፍጠር ይፈልጋል ክሪቲካል ቲንኪንግ የመጀመሪያው ጉዳይ ለምሳሌ ልክ እንደዚህ አይነት ስልጠና ተቋማት ላይ ክሪቲካል ቲንኪንግ ሰዎች ምን ያክል ነው ያሰቡት እና ደግሞ ያላቸው ዕውቀት ምን ያክል ዕውቀት ነው አንድ ፓውሎ ፌሬራ የሚባል the banking system of education የሚል መጽሐፍ አለው በቃ ትምህርት እንደ ባንክ ነው ይላል ታጠራቀመውና 5 ሳንቲም ስትፈልግ 5 ዋል ያወጣህ የሆነ ዝም ብል የነገሩን አምነ ሳንቲሙ ከምን እንደተሰራ ምን እንኳን ታቆም ብቻ ይቺ 5 ናት ተብልሃል 5 ሳንቲም ናት አየህ በቃ ይኸው 5 ናት ይላል እንካ ልትገዳደልበትን ትችላለህ በዛ ያቺን ነው የምትተፋው ለምሳሌ ኢንተሌክት ስኮላር እንደዚህ ያልክ የለም ኢንተሌክት ስኮላር ጂኒየስ ምናምን ያል ስትጠራ ስኮላር የሚባለው እንደ ቤተ መጽሐፍ የሰጠኸውን ጠይቀው ብሎ ይተፋዋል ለምንድን ነው የምናገረው ለማን ነው የምናገረው ሀገር አፈርሳለሁ ወይ ምናምን አይደለም የሚለው አዋቂ ነው ይሄ ስኮላር ይባላል ኢትዮጵያ ውስጥ እንደዚህ አለ ምሁራን የሚለው ሰው ኮልድ ማለት ነው intellect just they believed in what
ሲስተም በሰጠን አምነን ነው የተቀበልነው። አምነን ተቀብለናል። በቃ እሺ ጥያቄ አለ። ኢንተሌክት ሲሆንስ አሁን አየው ስኮላር ቨርሰስ ኢንተሌክት ነው። ኢንተሌክት ሞራል ይጨምርበታል እውቀቱ ላይ። የሚሰሙኝ እነማን ናቸው? እንዴት ይረዱታል? ይህስ አሁን አስፈላጊ ነው ወይ? ስለዚህ እንዴት ላድርገው? አላውቀውም ብዬ ልለፍ ወይንስ ብሎ አመዛዝኖ ነው የሚመልሰው። ይሄ ሰው ክሪቲካል ቲንከር ነው። አእምሮው ላይ ዋይ አለ። ስኮላሩ ግን እንዳየው ነው። ሚዲያ ላይ ልክ ቀርቦ ሰዎች ታያለ ይለዋል ዋይ የራሱ የለም የሰጡትን ነው የሚያወራው። ኤግዛክትሊ። ስለዚህ ያው ሶሉሽን አይ ቲንክ ሶሉሽኑ ምንድነው? በደንብ ሶሉሽን አለ። አሁን ለምሳሌ እንዲህ እንኳን ዲስከስ እያደረግን እኮ ይሄ እኮ ቀላል አይደለም። ሰዎችም ጋር ደርሶ በሚደግፉትም በሚቃወሙትም ውስጥ ግን የሆነ ሀሳብ ይደርሳል። የሚቃወሙትም ሊያርሙን ይችላሉ፣ እውቀት ክፍት ስለሆነ። የሚደግፉትም ፈርዘር ሊሄዱ ይችላሉ። አት ሴም ታይም ብዙ አይነት ደግሞ ቶፒክ አይደለ እዚህ አሁን ያነሳ ነው። በየዘርፉ ደግሞ ኤክስፐርቲዎች ደግሞ አሉ። ምን ተስፋ አደርጋለሁ አንዷን ብቻ መዘው ሞር ሊገፉበትና ቤስት አውትፑት ደግሞ ሊያመጡ ይችላሉ። በቃ ይሄ እምነት ነው ያለኝ። አት ሴም ታይም ግን ደግሞ እንዲህ ተቋማዊ ቅርጽ ደግሞ ሆኖ እነዚህ ትሬኒንግ ሴንተሮች በቃ መቀጠል ነው ያለባቸው። ዋይ እዚህ ጋር ነው ያለው። ሰዎች እንዲያስቡ የአእምሮ ትምህርት ቤት ነው። ሪቫይዝ ሪቡት እንዲያደርጉ It's very important. የገባውን ማውጣት ራሱ the first learning ይላል እኮ አንድ ቻይናዊ ዛሬ 2500 ዓመት ለርን ኮንፊሽየስ ነው። ከኮንፊሽየስ በፊት በጣም ከባድ ሰውዬ ትንሽ የገጽ learn to unlearn relearn what you learn የተማርከውን ባለመማር ጀምር ነው የሚለው። በስማ I don't know ይሄ ስንቶቻችሁ እንደሚገባችሁ። This is the best. ለምን አሁን ቀላል እኮ ነው። ባለፉት 20 ዓመታት የደስታ ቁጥር በጣም ቀንሷል በዓለም ላይ ዳታ ማየት ነው። የፍቺ ቁጥር በጣም 56% ገብቷል አሁን ዓለም ላይ። በጌታ ሱሳይዳል ሱሳይድ ያውም እንግዲህ በሬት ደረጃ ወሰደው። ሱሳይድ አሁን ስካንዲኔቪያን እንግዲህ the prosperous ስዊድን አሁን እንደው በሱሳይድ ትመራለች ትላለህ። ኩዌት 0.1 ነው ሱሳይድ ሬቱ በፐርሰንት። አንድ ተራ በረሃ ሀገር ገጠሬ ነው። አየሁ አንድ ሆፍማን የሚባል ጸሐፊ ያለ በጣም ደስ ይላል። የጀርመናዊ ነው። አልጄሪያ ጦርነት ነበርና አንድ የአረብ ገበሬ በቃ ዘላን እዛ ጋር በረሃው ላይ ይሄድ ሃፒ ነው። የሱ ወታደሮች ግን በጣም ለቅሶ በለቅሶ ናቸው። ዲፕሬሽን ነው። የሀገር መጠጥ ያመጣል። የሀገር በቃ he can't be happy ሊሆኑ አልቻሉ። እዛ ጋር ግን ሲያዩ ጥይት እየፈነዳበት በጆሮ እየሄደ አላሁ አክበር ብሎ እንደዚህ ብሎ ተኝቷል። ከዛ where is the mystery? ያው ለማን እዚህ ጋር ነው ሚስጥሩ ያለው። ላይፍ አሁን እኔ በማግኘቴ ወይ በማጣቴ አይደለም፣ ወይ ደግሞ በመራቤ አይደለም። በጣም 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 ከውስጥ ዲሞኒያ የአሪስቶትል ፊሎሶፊ ነው። እና ደስታ የምትፈጥረው ደስታ አለ፣ የምትገዛው ደስታ አለ። ሂደን ክለብ በቃ ስትል ክለብ የጀመርኩት የለም ጥቁር ቀለም ነው የምትቀባው ክለቡን ነው። ሳይኮሎጂ እኮ ነው፣ ከለር ሳይኮሎጂ። ጥቁር ምን ዲፕሬሲንግ ነው እኮ። ላይቱ ቀይ ከለር ሳይኮሎጂ ታውቀው የለ እንዴ? ቀይ እንዲበዛ ነው የምታደርገው በየመሃሉ ከሆኑ ከለሮች ጋር ምናምን ታደርግና የሪቨንጅ የበቀል ነው። ስለዚህ ክለብ ውስጥ የመጣላት ድልም ሰፊ ነው። ስለዚህ በዚህ ጸብ ውስጥ ደግሞ ሌላ ክለብ ሄደህ መጠጣትን ትቀጥላለህ እንጂ አታውቅም። ስለዚህ የውስኪ ዋጋ ምን ያህል ነው? አንተ ስንት ነው ታውቃለህ? 100,000 ብር ያሉኝ አለ ሰምቼ አውቃለሁ። 100,000 የሚሸጥ መጠጥ እንዳለ ከዛ በላይ ሊሆን ይችላል አላውቅም። እሱንም ደግሞ አንድ አይበቃም አለኝ አንድ ሰውዬ ማለት ነው። ስንት እንደሆነ ታውቃለህ? የሆነ ክለብ አለ አሁን ስታወራ ትናንትና እያለፍኩ ቀለሙን እያየሁ ነው። ከተማችን ውስጥ ቁጥር 1 ክለብ ነው። ሁል ጊዜ አየራል። ከተማው መቀዝቀዙን የማውቀው በዛ ክለብ ጋር ሁሌ የሚሄድባት የሆነች ሬስቶራንት አለች። ከተማው ኢኮኖሚ ምን ሆነ የምትለው ያ ቤት ከቀዘቀዘ ነው። የትም ቦታ ይቀዝቀዝ ያ ቤት አይቀዘቅዝም። ግን እንዳልከው ቀለሙ ጥቁር ነው፣ መብራቱም ቀይ ነው ከውስጥ ማለት ነው። እና እዛ ክለብ ውስጥ አንድ ውስኪ ስንት እንደሚሸጥ ታውቃለህ አለኝ አንድ ሰው ሰክሮ መጥቶ እና ብሩን ጠረና ስንነገጠኝ እንደዚህ። ያው አንቺ ግን ለምዶ ክለብ ማትመጪው ስንት አለ
ለነገሩ እሱ አላስወደደም። 18,000 ብር 14,000 ብር ነው ያለኝ። እነዚህ ኮመን ማለት ነው፣ ኮመኖቹ ናቸው። ግን እሱ አለ እሱ ደግሞ አይበቃም፣ አንቺ እኮ ማትመጪው ብር ስለሌለሽ ነው። ኧረ እኔ ብር ስለሌለሽ ነው ማትመጪው። So like the thing is ምንድን ነው everything is calculated like physics. Yes. everything አሁን ብለየው ብላክ ዲፕሬሰንት ማለት ደብሮት የሚመጣ ሰው ድብር ትጨምርለታለህ እንዴ? አሁን ማለት ሎጂክ ይሄ እኮ ፋክት እኮ ነው። ከዛ ቀይ ደግሞ ቀይ ላይ ኢቭን ቀይ መጋረጃ ተቀምጦ እኮ ዝም ብለህ እስኪያሳልፍ እንዴ ደምደም ነው የሚሸትህ እኮ እንትን የለውም። እነዛ ግሮሰሪዎች ሙዚቃዎቹ ራሱ እኮ እና የሆነ በቃ አላቸው። ምን ነበር አንድ ዘፋኝ በጣም ወደው እንደ ብራንዲ እንደ ወይን ነው ሞድሽ ብሎ የዘፈነ ዘፋኝ አለ። በጣም ደስ የሚል ካንትሪ ዘፈን ነው። የግሮሰሪ ቫይብ ያለው ዘፈን ነው። የሆኑት ውስታዎች የሆኑ የብቻ መመሰጦች አሉ። ላይቲንግ ታያለህ አታይም? እዛ ክለብ ጋር ስትሄድ ግን በቃ ይሄ ቫይቡ ራሱ ይቀየራል። ከዚያስ ወጥ አዳራሽ ደግሞ አታደርግም። አይ የሆነ ብቻ የሚያደናቅፍ ነገር አይጠፋም የሆነ ቦታ ላይ ኦልሶ ዲዛይን በለሰከረ ሰው ማይንዱ ይሄ ኮንሽየስነሱ መስራት የለበት። ለምሳሌ እያወጣህ ያለውን ገንዘብ በሞመንቱ ካሰብ ጧታውን ሲበሳጭ አለም ታይ እንዴ። ስለዚህ just enjoy now don't worry ዞሮ እዚህ ስሜት ውስጥ ነው የሚከት። ከዚያ ተኝቶ ሲነሳ እነዚህ ሴቶች ይላል እኔ ግን ክለብ በህይወቴ ከዚህ በኋላ አልሄድም። ማታስ እዚህ ጋር ለቤት ኪራዩ የሚከፍለው ወይ ደግሞ ለሚስቱ ማድረስ ያለበት ወይ ደግሞ ሆኖ ይሆናል በቃ የለም። ስለዚህ ወደ ቤቱን ብሄድ ጸብ ነው። አየው ዲፕሬሽን ፋሚሊ ራሱ ዲቮርስ ሬቱ እንዴት እንደሚጨምረው እኮ ሰላም የጠፋ ሄዳል። ስለዚህ ብቸኝነት አብረውም ተቀምጠው ባለትዳሮች የየግል ላይፎቻቸውን ሊያሳልፉ ይችላሉ እንጂ ኢንቲሜሲ የሚገርምህ ይሄን ራሱ ይኸውልህ አዶርኖ ዘ ኢምፖርታንስ ኦፍ ፍሪ ታይም ቱ ማኒፑሌት ይላል። አዶርኖ ጀርመን እነዚህ የጀርመን ኩንትሮች ሂትለር አባሯቸው ነው የሄዱት። በቃ ዛያርዲኒ የሰስ ይታወቃል። ምን ማለት ነው? ሰውየው ሰነፍ መሆን አለበት ነው አይደለም? ፍሪ ታይምን መጠቀም ቴሌቪዥን ላይ ኮመን ፋክተር መፍጠር። ልክ ከስራ ውለው ይመጡ የለም ቴሌቪዥን ላይ ሁለቱም ሊዝናኑ የሚችሉበትና አጀንዳቸው ከሆነ እርስ በርስ ያ ማለት ዛሬ ችግር የለውም ቲክቶክም አለ ስልክም አለ ዋሶ ኤቨር ነው በወርስ ነው ደግሞ እኛው ኮመን ቲቪ አለ። ኤኮል ይወለ እኮ ይገርማል። 60ዎቹ መጀመሪያ ላይ 60ዎቹ ነው ካውንተር ሬቮሉሽን ምናምን ከ61 እስከ 69 ያለችው ብቻ ማጥናት የዓለምን ሲናል የዓለም አብዮቶች የኢትዮጵያን ጨምሮ የኢትዮጵያ ተማሪዎች ንቅናቄ ማነው እዛ ውጭ ተምሮ የመጣው ኮሎምቢያ ዩኒቨርሲቲ ኮን ተምሮ የመጣው የዓለም አመጾች በሙሉ ከኮሎምቢያ ዩኒቨርሲቲ ተወለዱ። ኮሎምቢያ ዩኒቨርሲቲ ማን ነው እሱን ኦን ያደረገው? የአሜሪካ ማለት ነው። እነዚህ 4 ሰዎች ናቸው። አዶርኖ አይው ማርኩዞ ፕሮፌሰሮች የፊሎሶፊ ፕሮፌሰሮች ናቸው። ጀርመን ውስጥ ፍራንክፈርት ስኩል የሚባል ከፍተው ለምን መሰል አክራሪ ማርክሲስቶች ነበሩ። እነዚህ አክራሪ ማርክሲስቶች እንደ ሃይማኖት ነበር የሚያዩት እና ወርከርስ ኦፍ ዘ ወርልድ ዩናይት ያለውን ሰው ከራበው ይተሳሰራል ነው ኢየሱስ ምን በቃ አምነውበት ሲያቀነቅኑ ቆይተው አንደኛው የዓለም ጦርነት ላይ እንግዲህ 1/3 የዓለም ህዝብ ማርክሲስት ለመሆን እስኪ በቃ እኮ ብዙ ሄዷል አይደል? ግንስ አንደኛው የዓለም ጦርነት ሲነሳ ወርከርስ ኦፍ ዘ ወርልድ ዩናይት አይደለም አባት ሀገር ጀርመን እናት ሀገር እንግሊዝ እያለ ሶሳይቲው አየው ሀገር እየራበውን ቢሆን ሀገሬ የሚለውን ኮንሰፕት ያስበልጣል። ሰው ለምን ሀገሩን ይወዳል ሲባል ስለበላ ስለጠጣ ስለተራበ አይደለም። የተለየ አርኬክ እንደሚለው ይውንክ አየው ውስጡ ላይ የማያውቀው መንፈስ አለ። አየው አረንጓዴ ቢጫ ቀይ ወይ የሆነ ነገር ምን እንደሆነ የሆነ ቦታ ላይ ብቻ ውስጡ የገባ ሰው አለ። የሆነ ነገር ስትል ወይ ምናምን የሆነ ሀገር ስትል ይሆን አታውቀውም። ሀገሬን ለምን ወዳለው ብና የሆነ ድንገት የሆነ ዘፈን ሲመጣ ወይ የሆነ ነገር የሚፈጥርብህ ስሜት አለ። ስለዚህ ሀገሩን ሰው የሚወደው ስለራበው ስለጠማው ስለጠገብ ስለ አይደለም በቃ የሚወድበትና እናት ሀገር እንግሊዝ አባት ሀገር ጀርመን ምናምን ብሎ ለፓትሪዮቲዝም ሲነሳ ዋይ የሚል ጥያቄ አነሱ። እንዴት ማርክስን አልተቀበለም ሰው?
ስለዚህ መጀመሪያ ከልቸራል ማርክሲዝም ያ ኢኮኖሚክ ማርክሲዝም ነው። ከኢኮኖሚክ ማርክሲዝሙ በፊት ከኮሚኒዝም ወይም ሶሻሊዝም በፊት ከልቸራል ማርክሲዝም የባህል ማርክሳዊነት። ማርክስ አንድ አይነት ሶሳይቲ ስለሆነ መፍጠር የሚፈልገው የባህል አንድነት፣ በዓለም ላይ ያለ ሰው በሙሉ በባህል አንድ መሆን አለበት። በባህል አንድ እንዲሆን እነዚህ 4 ነገሮች ቤተሰብ መፍረስ አለበት። ይኸው ሀገር መፍረስ አለበት። ለምን እናት ሀገር አባት ሀገር ነው የምትለው። ከዛ ሃይማኖት መፍረስ አለበት። ቤተሰብ፣ ሀገር፣ ባህል፣ ሃይማኖት። እነዚህ 4 እስኪ ዝም ብለህ አስበው። ከነዚህ ውጭ አሁን ምን አለ ቶታሊ የዓለምን ሶሳይቲ ለማፍረስ? እሺ እነዚህ ሲያልፈረሱበት አውዳል። ለምሳሌ በኢትዮጵያ ኮንቴክስት ለ1000 ዓመታት ስንኖር ስለ ብሔር ስለ ጎሳ አስበን አናውቅ። ተዋልደናል፣ ተጋብተናል። እኔ ሲዳማ ሄጄ ኢንስፓየርድ የሆንኩት ቲንኮ ማለት አሜዝድ የሆንኩት እንደው በትምህርት ውስጥ ነው ያለፍኩት። እጅግ በጣም የተደነኩት የአገሩ ተወላጅ ሆኜ አይደለም ኖርማሊ። ግንስ ምን ካልቸር ባህል ውስጥ ምን አይነት አቃፊ ፓወር እንዳለ አይቻለሁ። ለ1000 ዓመት ለብዙ ሺህ ዓመት ስንኖር አንዱ ከአንዱ ተጋባን በል ፕራክቲካል ተኑሮ በጣም በተለያየ የንግድ ጉዞ ምናምን የተጋመደ የተሳሰረ በጣም የጠበቀ ሆኖ እንዴት በእነዚህ ጥቂት ጊዜያት አንዱ በአንዱ ላይ አሉታ ሊያስብ ቻለ? ዲስ ኢዝ ሩት። እነዚህ 4 ነገሮች የሃይማኖት እሴት፣ የምትፈራው የሃይማኖት አባት ከሌለ፣ የምታከብረው አሳዳጊ አባት ከሌለ፣ ትዳሩን እያፈረስከው ሄደ የምትኖርለት አካል የለም። አየው። ስለዚህ በጣም የምታከብረው መንግስት ከሌለ፣ የምትተማመንበት የሀገር ሉዓላዊነት አታስብም። ስለዚህ ሃይማኖትህ፣ ባህልህ፣ ቤተሰብ፣ ሀገር እነዚህ ከፈረሱ አየህ ሰው ቀውላላ ይሆናል፣ ሜዳ ላይ ይፈሳል። ሜዳ ላይ የፈሰሰን ወደ ፈለግከው ትነደዋለህ። ስለዚህ ሜዳ ላይ የፈሰሰ ትንሽ እየሰራ ሰጠዋለህ። ለምሳሌ ታይለር ደግሞ የሚባል ሰው ነበረ። ታይለር ቻርልስ ቴይለር 1927 አካባቢ ሳይንቲፊክ ማኔጅመንት የሚል ፈጠረ። ፋክተሪ ውስጥ ሰዎች ሆነ ያለባቸው ዲፓርትመንታላይዜሽን አስፈላጊ ነው። አንድ ኦፕሬተር፣ ከኦፕሬተሩ ቀጥሎ ሌላ ማሽን የሚያስተካክል፣ ከዛ ምርት የሚሰበስብ ካልሆነ አንደኛ ኦቨርኦል የሚሰራ ከሆነ ሀሳቡን በልቶት ነገ ሀብታም ይሆናል። ሁለተኛ ሰነፍ ያደርጋል። እዚህ ጋር ግን ኦፕሬተር ካለ እሱ ሲሰራ ይሄኛው ተቀብሎ ስለሚሰራና መስነፍ ስለማይችል እርስ በርሱ ይጠባበቃል። ስለዚህ ዩኒቨርሲቲ ውስጥ አየው ግንጥል ጌጥ ማለት ግንጥል ጌጥ አንዷን ብቻ። ይህ ሰዎች ግን ሰርተውናል እኮ። ይሄ አሁን ፋክት አይደለም። ይሄ 1927 ሳይንቲፊክ ማኔጅመንት። እኔ ብዙ ጊዜ ህይወቴ ውስጥ አሁን ደስ ይለኛል መኖር አያለም ነው የምትለው። ከዛ የምንኖርበት ሪያሊቲ አለ፣ እንደገና ደግሞ ሪያሊቲ አለ። ስለዚህ 2 እውነቶች አሉ። ዋው! የምንኖርበት ሪያሊቲ አለ፣ ደግሞ ሪያሊቲ አለ። ሰይጣን አምላኪም ሆኖ አይደለም እነዚህ ሰዎች ይህን የፈጠሩት። ገንዘብ ይወዳሉ፣ ነጋዴዎች ናቸው። ስለዚህ በዓለም ላይ ያለውን ሀብት ለምን ከዚህ በፊት መልቲፖላር ሲቪላይዜሽንስ ነበሩ። እንግዲህ እነዛ 5 ፓወሮች እኮ ሲኖሩ በዓለም ላይ የቻይና ስልጣኔ ለምሳሌ የህንድ ስልጣኔ፣ የአረብ ስልጣኔ እንዲህ በተመሳሳይ ጊዜያት የተለያየ አገር ስልጣኔ ሲኖር ሱፐር ፓወሮች አሉ። ቴክኖሎጂ ያድጋል፣ ሞራል ያድጋል። 2 አንዱ በአንዱ ላይ አይቀብጥ። ከዛ ሶቪየት መጣችና ኮምፒት አደረጉ። መጨረሻ ላይ ዩኒፖላር ሆነ አሜሪካ ብቻ። ስለዚህ ትንሽ ማደግ የሚጀምርን ሀገር መምታት ለምን የሆነ ሀያል ከሆነ ቦታ ተነሳ ማለት አሁን በነገር ላይ ማርክሲስት አይደለም ይላል እንጂ ማርክሲስት ነው ይችላል እኮ ዓለም። እውነት ነው። ክላስ ስትረግል እንዳለው ማለት ነው። ስለዚህ ባይ ኤኒ ሚንስ ሀያል የሆኑ ሌላ ሀያል እንዳይነሳ። ይሄ ማለት ያዳኝ ታዳኝ አይነት ህይወት ማለት the fittest will survive the fittest አይሁን this is the evolution በዚህ ላይ ነው የመጣው። ይሄ ፋክት ነው ማለት ይሄ ማለት ብላክ ኤንድ ዋይት። ፍራንሲስ ጋልተንን ገልጦ ማንበብ ነው። በግልጽ ነው የሚያስቀምጠው ሶሻል ዳርዊኒዝም በግልጽ ነው የሚያስቀምጠው። ስለዚህ ሶሳይቲው ራሱ ጥሎ ማለፍ ነው። እዚህ ከተማ ውስጥ መርካቶ እንኳ ብትሄድ፣ ስልጣኑ ጋር ብትሄድ ጉልበት ያለው ሰው ያስገዛል። በቃ ሌላ የበለጠ እኔ አሁን አንዱ በዲሞክራሲ ለምን እንደማለምን ልንገርህ። ጸረ ዲሞክራሲ ሳይሆን አሁን ይሄ ኮንሴፕት ስለገባኝ
ዋን ለምሳሌ ዶናልድ ትራምፕ የአሜሪካ ፕሬዚዳንት የሆነው ኢሎን ማስክ ትዊተርን ስለገዛና ብዙ ሰዎችን ስላሳመነለት ነው። ፋክቱ ደግሞ ምንድን ነው መሰለህ? አምባገነኖች ይላል እንግዲህ ፊሎዞፊው፣ አምባገነኖች በጦር መሳሪያ ህዝባቸውን ቀጥለጥ አድርገው እንደሚገዙት ዴሞክራት ነን የሚሉ ህዝቦች ፕሮፓጋንዳን ዋና መሳሪያቸው ያደርጋሉ። አይብስም የነሱ። አሁን ለምሳሌ እኔ ከሀገራችን አፈወርቅ ተክሌን ለምሳሌ ወዳለሁ ከመሪ ውጭ ነው የምልህ። በአንድ ሰዓት የሆነ ስፒች አይችላቸዋል። አየህ አንተ እኮ ፒካሶን ለምን እዛ ደሀ ሀገር ትሄዳለህ ተባልኩ። ፒካሶን እኮ ነህ አንተ ማለት ትልቅ ሌጀንድ ሰዓሊ እሄዳለሁ ብለው መጡ። ከዛስ የአፍሪካ ህብረትን ያን ሞዛይክ ለመስራት ጨረታው ሲወጣ ፉክክሩ ከጣሊያናዊ ሰዓሊ ጋር ነው። ዋው ጣሊያን ጦር መጣ አልኩ። ቀጥታ ዊን ሳደርግ ኢትዮጵያ ደግማ ድል አደረገች ማለት ነው። ዋው በዛ ደስታና ሃፒነስ ነው ያን የሰሩ። እንደዚህ አይነት ነገር ይመቸኛል ማለት ይሄ ምቾት ቅንጦት የሚባል ቁሳዊ ነገር ከዛ ያለፈ መሆኑን ጭምር የተረዳ ሜታፊዚክስ በጣም ደስ ይለኛል።